ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ሐሙስ ነሐሴ 7 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር በየምድር ክፍለ ጦር አይሸሽም ብርጌድ በጠላት ኃይል ላይ የተጠና ደፈጣ ጥቃት መፈጸሙን ማስታወቁን፣ በንጹሐን ወጣቶች ላይ የሚፈጸመውን የግፍ ግድያ፣ ወታደራዊ የግዳጅ አፈሳና የአዲስ አበባን የፖለቲካ ሴራ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የተሰጠ ወቅታዊ መግለጫ አለ፣ ትሰሙታላችሁ። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን የደረሰን መረጃ አለ፣ ይዘነዋል። ወጣቶች በኃይል እየተገደዱ ወደ ጦርነት መወሰዳቸው እንዲቆምና የታጠቁ ወጣቶችም ህይወታቸውን እንዲታደጉ ጥሪ ቀርቧል። እንዲሁም በአበሸጌ ወረዳ በግፍ የተገደሉ 3 ወጣቶች ቤተሰቦች ግድያውን እንዲያስተባብሉ ጫና እየደረሰባቸው መሆኑ ተነግሯል። አብራችሁን ቆዩ፣ ሁሉንም ትሰሙታላችሁ። ይህ የተወደዳችሁ ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ለመስማት ጊዜ ወስዳችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከዜናዎቹ ጋር ዮሐንስ ምረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ 202ኛ ኮር በየምድር ክፍለ ጦር አይሸሽም ብርጌድ በጠላት ኃይል ላይ የተጠና የደፈጣ ጥቃት መፈጸሙን አስታወቀም። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስር የሚገኘው የ202ኛ ኮር በየምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ በትናንትናው ዕለት ነሐሴ 6 ቀን 2018 ዓ.ም ባካሄደው የተቀናጀ የደፈጣና ድንገተኛ የማጥቃት እርምጃ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። የጠላት ኃይል መነሻውን አርማጮ ወረዳ ቆላ ሮቤት ከተማ በማድረግ ሌሊቱ ሙሉ ወደ ጋና ዮሐንስ ቀበሌ ሲጓዝ አድሮ ትንኮሳን ለማድረግ ቢሞክርም ቀድሞ መረጃው የነበራቸው የብርጌዱ አቃኝ ሻለቃ ከፍተኛ ምት እንዲያርፍበት አድርገዋል። በዚህ ቅንጅታዊ ወታደራዊ እርምጃ በጠላት በኩል የደረሰ ሰብአዊና ቁሳዊ ኪሳራ 31 የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ፣ 5 ክላሽንኮቭ ጠመንጃና 2 የቀጥታ መሳሪያ ከነተተኳሹ፣ 2 የጠላት ስልክና የወገብ ትጥቆች ተማርከዋል ሲል መረጃውን ያደረሰን የኮሩ የህዝብ ግንኙነት ነው። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን መረጃ ወጣም። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን የግሎባል ፋኖ ሚዲያ ምንጮች ጠቁመዋል። ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ከስር እንዲለቀቁ ሂደት መጀመሩን ቢቢሲ አማርኛ ዘግቧል። እንደ ዘገባው ከ3 ዓመትና ከዚያ በላይ በስር ላይ የሚገኙ ተከሳሾች የይቅርታ ጥያቄ እንዲያቀርቡ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካኝነት ነው። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማሸማገል ስራ ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና የተለያዩ ቅድመ ሁኔታዎችን የያዘ ሰነድ ለየግላቸው ደርሷቸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከተከሳሾቹ ጋር በፊትም ተገናኝተው እንደነበር ተገልጿል። በታህሳስ ወር ከኢሰመኮ ከፍተኛ ኃላፊዎች ጋር ወደ ፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ሄደው ከተከሳሾችን ጎብኝተው እንደነበርም ተነስቷል። በዚያም ስለ ሰብአዊ መብት አያያዝና ሌሎች ጉዳዮች ከተከሳሾቹ ጋር ተወያይተዋል። ከዚህ ጉብኝት ከ6 ወራት በኋላ ነው ኮሚሽነሩ በድጋሜ ከተከሳሾቹ ጋር በመገናኘት የማደራደር ስራ የጀመሩት። ሰነዱ ተከሳሾቹ በየክስ መዝገባቸው የቀረበባቸውን ወንጀል እንደፈጸሙ አምነው ኃላፊነት እንዲወስዱም ይጠይቃል። ከእነዚህም ውስጥ በአማራ ክልል ለተፈጠረው ቀውስ ኃላፊነት እንዲወስዱ፣ በግጭቱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ኃላፊነት እንደሚወስዱ እንዲያምኑ፣ በቢሊዮኖች የሚገመተውን የንብረት ውድመት እንደፈጸሙ እንዲያምኑ፣ በየክስ መዝገባቸው የተጠቀሱትን የሽብር ወንጀሎች እንደፈጸሙ እንዲቀበሉ፣ ወደፊት በተመሳሳይ ድርጊት እንደማይሳተፉ ቃል እንዲገቡ፣ ቃላቸውን ካፈረሱ መንግስት አስፈላጊውን ህጋዊ እርምጃ እንዲወስድባቸው እንደሚስማሙ እንዲገልጹ ይጠይቃል። ከወንጀል ክሶች በተጨማሪ ከፖለቲካዊ አቋሞቻቸው ጋር የተያዙ ጉዳዮችም በሰነዱ ላይ ሰፍረዋል። በተለይም ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ወንጀል መሆኑን እንዲያምኑ፣ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው የሚል አቋም መያዛቸውም ወንጀል መሆኑን እንዲቀበሉ፣ በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎች ተብለው የተጠቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታ ተቀምጧል። በተለያዩ ማረሚያ ቤቶች የሚገኙት ከ300 በላይ ተከሳሾች ሰነዱን እንዲፈርሙ ቀርቦላቸዋል። አብዛኛዎቹ ፈርመዋል ቢባልም ነገር ግን 30 የሚያህሉ ተከሳሾች ቅድመ ሁኔታዎችን በመቃወም አልፈርሙም ነው የተባለው። ከቅርብ ቤተሰባቸው በተገኘ መረጃ አንፈርሙም ያሉት 30 ተከሳሾች የሚከተሉት ናቸው። አንደኛ አቶ ዮሐንስ ቦያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ዶክተር መሰረት ቀለመወርቅ፣ ዶክተር ቴዎድሮስ ኃይለማርያም፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው እና ሌሎችም ይገኙበታል። እነዚህ 30 ተከሳሾች በፍርድ ቤት የተከሰሱበትን ወንጀል እየተከራከሩ እያለ ወንጀለኛ ነን ብለው መፈረም እንደማይችሉም ገልጸዋል። ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም የሚል አቋምም ይዘዋል። የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እናምናለን ሲሉም አክለዋል።
እነዚህ ተከሳሾች ከ3 ዓመት በላይ ያለ ፍርድ በእስር መቆየታቸውን በመጥቀስ በሕግ እንዲፈታ ይፈልጋሉ። ቤተሰቦቻቸው ለተለያዩ ችግሮች መጋለጣቸውን የሚገልጹ ተከሳሾቹ መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋምም አላቸው። ለቢቢሲ አማርኛ ቃላቸውን የሰጡ የህግ ባለሙያው አቶ ኤርሚያስ ጥላሁን በኢትዮጵያ የይቅርታ ሂደት ላይ የመጨረሻ የፍርድ ውሳኔ መኖሩ እንደሚያስፈልግ ገልጸዋል። በወንጀል ህጉ አንቀጽ 229 እና በይቅርታ አዋጅ 840 2006 አንቀጽ 15 መሰረት የይቅርታ ጥያቄ በወንጀለኛ ጥፋተኛ ተብሎ የመጨረሻ ቅጣት በተወሰነበት ሰው ላይ እንደሚቀርብ አቶ ኤርሚያስ አብራርተዋል። በዚህ ጉዳይ ግን ተከሳሾቹ ገና ፍርድ ያላገኙ ሲሆን ክሳቸውም በተለያየ የህግ ሂደት ላይ ይገኛል። ስለዚህ የቀረበው ሂደት ከመደበኛው የይቅርታ አሰራር ጋር እንዴት እንደሚጣጣምም የህግ ጥያቄ አስነስቷል። ስለ ድርድሩ ኢሰመኮን ለማነጋገር የሞከረው ቢቢሲ የኮሚሽኑ ቃል አቀባይ ግን በጉዳዩ ላይ መረጃው እንደሌላቸውም ተናግረዋል። በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑ መረጃዎች ወጥተውበታል። በንጹሐን ወጣቶች ላይ የሚፈጸመውን የግፍ ግድያ፣ ወታደራዊ ግዳጅ አፈሳና የአዲስ አበባን የፖለቲካ ሴራ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የተሰጠ ጋዜጣዊ መግለጫ አለ፣ እንደሚከተለው እናቀርበዋለን። የአማራ ህዝብ የተደቀነበትን የህልውና አደጋ ለመመከትና ተፈጥሯዊ ወይም የሰብአዊ መብቱን ለማስከበር የሚያደርገው ፍትሐዊ ትግል በከፍተኛ ህዝባዊ ደጋፊነት ወደፊት እየገሰገሰ ይገኛል። ነገር ግን የስርዓቱ አስፈጻሚዎች ትግሉን ማቆም ሲሳናቸው በንጹሐን ወላጆችና ወጣቶች ላይ የሚያደርሱትን የግፍ እርምጃና የሽብር ተግባር አጠናክረው ቀጥለውበታል ብሏል። በመሆኑም አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ወቅታዊና አስቸኳይ የፖለቲካዊና ወታደራዊ ሁኔታዎችን አስመልክቶ የሚከተለውን አቋም መግለጫ ወጥቷል። በንጹሐን ወጣቶች ላይ በአገዛዙ ብልጽግና የተፈጸመውን አሰቃቂ የእብሪት ግድያ ወይንም መረሸን በተመለከተ በቀን ሐምሌ 4 2018 ዓ.ም በጉራጌ ዞን አበሸጌ ወረዳ ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል መላመትና ውንጀላ ተገደው እንዲወርዱ ከተደረገ በኋላ በማንነታቸው ብቻ በአሰቃቂ ሁኔታ የተረሸኑትን የሶስት ንጹሐን አማራ ወጣቶች ግድያ እዛችን በጽኑ ያወግዛል ብሏል። አንደኛ ወጣት ተመስገን ጌታቸው፣ ሁለተኛ ወጣት የታገሱ አስገደው፣ ሶስተኛ ወጣት ግዛው ግርማው ይገኙበታል። ፋኖነት የአማራ ህዝብ የታሪካዊ እሴቱ የጀግንነቱና የህልውናው መገለጫ እንጂ ንጹሐን ዜጎች ያለ ህግ አሰራር የሚያስገድድ ወንጀል ወይም ኮድ አይደለም። በህዝብ ማጓጓዣ ላይ የሚጓጓዙ ንጹሐን ዜጎችን በማንነታቸው ብቻ ተለይቶ መረሸን የስርዓቱን አረመኔነትና የሞራል ውድቀት ወይም መፍረስን የሚያሳይ ግልጽ የጦር ወንጀል ነው ብሎታል። የግዳጅ ወታደራዊ አፈሳና የከተሞች ወታደራዊ ከበባን አስመልክቶ በአሁኑ ወቅት በሸዋ ጠቅላይ ግዛት ሁሉም ከተሞች ማለትም በአዲስ አበባ፣ በናዝሬት፣ በደብረ ዘይት፣ በደብረ ብርሃንን ጨምሮ በሁሉም አውራጃዎች ባሉ ወረዳዎች ይህ አረመኔ ስርዓት ሰፊ ወታደራዊ ግዳጅ አፈሳ ጀምሯል ብሏል። ወጣቶችን ከመንገድ ከስራ ቦታና ከሙያ መስካቸው እያፈሰ የአማራን ህዝብ እየጨፈጨፈ ያለ ጸረ ህዝብ እና ጸረ አንድነት የሆነው አገዛዝ በግዳጅ ከተሸናፊነት ለማድነው ጉዞ ወጣቶችን ወደ ጦርነት በማገድ ላይ ይገኛል ብሏል። ይህ ህገወጥ አፈሳ የስርዓቱን ውድቀት የሚያፋጥን እንጂ ህዝባዊ ትግሉን የሚያስቆም አይደለም። በመሆኑም በእነዚህ ከተሞች የምትገኙ የአማራ ወጣቶች ለገዢው ቡድን የመሳሪያ ማኖሪያ ከመሆን ይልቅ ህዝባችሁን ህልውና ለማስከበር በግንባር ቀደምትነት እየታገለ የሚገኘውን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ እንድትቀላቀሉ ጥሪ እናስተላልፋለን ብሏል። የአዲስ አበባ ህልውናና የፖለቲካ ደባ የአማራን ህዝብ ወደ ዋና ከተማ አዲስ አበባ አትገባም ሲል የቆየው የገዢው ቡድን ፖለቲካዊ መዋቅር ዛሬም በአዲስ አበባ ማጭበርበሪያ የከተማዋን ነዋሪዎችና ተወላጆች ከመንግስታዊና ኢኮኖሚያዊ መዋቅር በማግለል ላይ ይገኛልም ብሏል። ለአዲስ አበባ ነዋሪዎችና መላው ኢትዮጵያውያን በከተማችሁና በሀገራችሁ ላይ እየተፈጸመ ያለውን ፖለቲካዊና ኢኮኖሚያዊ ተጽዕኖ በጋራ እንድትታገሉ የፋኖን ህዝባዊ የህልውና ትግል በገንዘብ፣ በሀሳብ፣ በጽናትና በትግል እንድትደግፉ ጥሪያችን እናቀርባለን ብሏል። ስርዓቱ የጸጥታ መዋቅር ወይንም የደህንነት አባላት ህዝብን ጨፍጫፊና ሀገር አፍራሽ ለሆነው አገዛዝ መሳሪያ ከመሆን ተቆጥባችሁ ወደ ህዝባችሁ ጎን እንድትቆሙ የመጨረሻ ማስጠንቀቂያ እንሰጣለን ሲል ዕዙ ጠይቋል። በሸጌ ወረዳ በግፍ የተገደሉ 3 ወጣቶች ቤተሰቦች ግድያውን እንዲያስተባብሉ ጫና እየደረሰባቸው መሆኑ ተነገረ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ ፋኖ ናቸው በሚል ውንጀላ በመንግስት ኃይሎች መገደላቸው የተነገረው 3 ወጣቶች ቤተሰቦች ግድያውን እንዲያስተባብሉ በገንዘብ በሽምግልናና በመሬት እንዲያባብሉ እንዲሁም የሞት ዛቻና ማስፈራሪያ እየደረሰባቸው መሆኑ ተገልጿል። የሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ አሊያ ግን እኛ ከታሰርን እናንተ ትሞታላችሁ የሚል ከባድ የሞት ዛቻና ማስፈራሪያ እየደረሰባቸው መሆኑን የመረጃ ምንጮች ተናግረዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በሰጡት መግለጫ በአካባቢው ራሳቸውን ፋኖ እያሉ የሚጠሩ ሽፍታዎች ሲሉ ጠርተው በሌሎች ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ሲከሰሱ መግለጫው ሲወጡ እንደነበር አስታውሰዋል። በመንግስት በኩል የተወሰደው እርምጃ ብሔርን የለየ ነው ተብሎ የሚሰራጨው መረጃ ከእውነት የራቀ መሆኑን ገልጸው ሆኖም ቢሮው 3 ወጣቶች ስለመገደላቸው ቀጥተኛ ማስተባበያ አልሰጠም። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን።
ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም።